ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት የዩቲዩብ ገጽ መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማድረስ ቤዛዊት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። በየወሩ እስከ 40 የሚደርሱ ህጻናት በስኳር ህሙማን ማህበር እንደሚመዘገቡ ተነገረ። የስኳር ህመም በኢትዮጵያ በከፍተኛ ደረጃ የተስፋፋ ሲሆን ከቅርብ ጊዜያት ወዲህ ደግሞ በተለይም በወጣቶችና በህጻናት ላይ ህመሙ በስፋት የተስተዋለ ይገኛል። የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረ ማርያም ለብስራት ራዲዮና ቴሌቪዥን እንደተናገሩት በማህበሩ በየወሩ የስኳር ህመም ያለባቸው ከ35 እስከ 40 የሚደርሱ ህጻናትና ወጣቶችም እንደሚመዘገቡም ገልጸዋል። በማህበሩ በሁለት ፕሮጀክቶች በ96 ሆስፒታሎች ውስጥ በአጠቃላይ 20 ሺህ እድሜያቸው ከ18 ዓመት በታችና 25 ዓመት በታች ህጻናት እና ወጣቶችም ድጋፍ ይደረግላቸዋል ነው የተባለው። በዚህም የኢንሱሊን፣ የላንሴት፣ የግሉኮሜትርና ሌሎችም መድኃኒቶችንና መሳሪያዎችንም በነጻ ድጋፍ ከማድረግም በተጨማሪ የተለያዩ የህክምና ተቋማትም ድጋፍ እንደሚደረግም ተገልጿል። በስኳር ህሙማን ማህበር ፕሮግራም ውስጥም የመድኃኒቶችና ሌሎችም ድጋፍ ከሚደረግላቸው ሰዎች ውስጥ ከ18000 በላይ የሚሆኑ ህጻናት መሆናቸውን የኢትዮጵያ ስኳር ህሙማን ማህበር አስታውቋል። በሁሉም ክልሎች በሚገኙ 96 ቅርንጫፎች ለህጻናቶቹ ድጋፍ ይደረጋል። በተለያዩ ክልሎችም መድኃኒቶችን ለመውሰድ ከቦታ ቦታ ይዘው የሚጓጓዙ እንዲሁም ደግሞ መድኃኒቶችን ይዘው ጠብቀው እንዲጓጓዙ የማድረግ ስራዎችም እየተከናወነ ይገኛል። ከስኳር ህመም ጋር የሚኖሩ ሰዎችም እንዴት መመገብና ኢንሱሊን ራሳቸውን ለመውጋት የሚቸገሩ ህጻናትን ጨምሮ የመድኃኒቱን አወሳሰድ ዝርዝር በየወሩ ለህጻናቱና ለቤተሰቦቻቸው የተለያዩ የትምህርት ፕሮግራሞችን በማዘጋጀት የአቅም ግንባታ ስራዎችም ይሰራሉ ሲሉ የኢትዮጵያ ስኳር ህሙማን ማህበር የህዝብ ግንኙነትና ባለሙያ አቶ ኤርሚያስ ገብረ ማርያም ለብስራት ራዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። በጅግጅጋ ከተማ ስራ ተገኝቶላቸዋል በማለት 4 ታዳጊዎችን በህገ ወጥ የሰዎች ዝውውር ድንበር በማሻገር ወንጀል የተከሰሱ 2 ግለሰቦች በእስራት ተቀጥተዋል። አብዲ በሽርና መሐመድ ከማል የተባሉ ግለሰቦች 4 ወጣቶችን አታለው በመውሰድ ከወላጆቻቸው ብር በመቀበል ማስረጃ መረጋገጡን የአርሲ ዞን አቃቤ ህግ ጽሕፈት ቤት አስታውቋል። 2 ተከሳሾች በአርሲ ዞን ዲገሎፍ ጢጆ ወረዳ ጉሻ ቀበሌ ውስጥ በመዘዋወር ሶማሌ ክልል ጅግጅጋ ከተማም ስራ ተገኝቶላቸዋል በማለት ከፍተኛ ብር ተከፋይ ትሆናላችሁ ማለትም የ15 እና የ17 ዓመት እድሜ ያላቸው 4 ታዳጊዎችን ከቤተሰቦቻቸው አስኮብልለው ወደ አዳማ ከተማ በመጓዝ እዛው እንዳስቀመጧቸው ተገልጿል። ከ3 ቀን ቆይታ በኋላ ተከሳሾቹ ታዳጊዎችን በተሽከርካሪ አሳፍረው ጅግጅጋ ከተማ ካደረሳቸው በኋላም ለወላጆቻቸው በመደወል እያንዳንዳቸው 40 ሺህ ብር እንዲከፍሉ አለበለዚያ በህይወት እንደማያገኟቸው ይነግሯቸዋል። በዚህም የተነሳ የሶስቱ ቤተሰቦች የተጠየቁትን 40 ሺህ ብር ማስገባት ልጆቻቸውን ያስለቀቁ ሲሆን የአራተኛው ቤተሰቦች 40 ሺህ ብር መክፈል እንደማይችሉ በመናገር 25 ሺህ ብር በመላክ ቆይታ በኋላ ያስለቀቁ መሰላቸው ተገልጿል። ከጊዜያት በኋላ 2 ተከሳሾች ለተመሳሳይ ተግባር ራሳቸውን ለውጠው ሲንቀሳቀሱ ከተበዳይ ቤተሰቦች ለፖሊስ በተሰጠ ጥቆማ በቁጥጥር ስር ሊውሉ ችለዋል። ፖሊስ አስፈላጊውን ማስረጃ ከተላላኩት የባንክ ዝውውርናም ከተበዳዮች ቃል ጋር አቀናጅቶ የምርመራ መዝገቡን ለአቃቤ ህግ ልኳል። አቃቤ ህግም በወንጀል ህግ እንዲሁም የህገ ወጥ የሰዎች ዝውውርናም ድንበር የማሻገር ወንጀልን ለመከላከል የወጣውን አዋጅ ቁጥር 1178/2012 ንዑስ አንቀጽ 8 በመጥቀስ ክስ መስርቷል። ክሱን የተከታተለው የአርሲ ዞን ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎት ተከሳሾቹ ጥፋተኛ መሆናቸውን በማስረጃው ማረጋገጡ በ16 ዓመት እስራትና በ10 ሺህ ብር መቀጮ እንዲቀጡ ውሳኔ ማስተላለፉን ብስራት ራዲዮ ከጽሕፈት ቤቱ ያገኘው መረጃ ያመላክታል ስትል መባወርቅነህ ዘግባለች። በኩላሊት ታካሚዎች ላይ በጎ አበርክቶ የነበራቸው ዶክተር ሰለሞን አሰፋ ከዚህ ዓለም በሞት ተለዩ። በኩላሊት ታካሚዎች ላይ በጎ አበርክቶ የነበራቸው ዶክተር ሰለሞን አሰፋ ከዚህ ዓለም በሞት ተለዩ። የኢትዮጵያ ኩላሊት እጥበት በጎ አድራጎት ማህበር ዋና ስራ አስኪያጅ ዶክተር ሰለሞን አሰፋ ከዚህ ዓለም በሞት ተለይተዋል። ማህበሩ ገንዘባቸው መታከም የማይችሉ በርካታ ህሙማንን መድረስም እየቻለ ነው። በአሁን ሰዓትም በማህበሩ ከ4000 በላይ ኩላሊት ታካሚዎች የዲያሊሲስ የሚያደርጉ ሲሆን አንድ ታማሚ በወር 60 ሺህ ብር እንደሚያስፈልገው ብስራት ራዲዮ መዘገቡ ይታወሳል። ለማህበሩ አባላት የእጥበት የህክምና ወጪ ለመሸፈን እንዲሁም ከኢትዮጵያ አየር መንገድ ለተማሚዎች በየአመቱ የተወሰነ ነጻ የበረራ ትኬት እንዲሰጥ ለማስቻል ዶክተር ሰለሞን አሰፋ ከፍተኛ ስራም ሰርተዋል። ወደ ባህር ማዶ መረጃችን ስንሻገር በእንግሊዝ ጎዳና ላይ የሚኖሩ ሰዎች ቁጥር በከፍተኛ ደረጃ መጨመሩ ተነግሯል። የበጎ አድራጎት ቀውስ ማዕከል ይፋ ያደረገው አዲስ ጥናት እንዳመላከተው በእንግሊዝ ውስጥ ቤት የሌላቸው ሰዎች ቁጥር የመንግስት ይፋዊ መረጃ ከሚጠቁመው በላይ ነው ሲል አስታውቋል። ወደ 189 ሺህ የሚጠጉ ቤተሰቦችና ግለሰቦች በድንኳን ውስጥና በጎዳናዎች ላይ እየኖሩ የከፋ የቤት እጦት ያጋጠማቸው ቢሆንም በይፋዊ ስታቲስቲክስ ውስጥ አልተካተቱም ሲል አስታውቋል። ይፋዊ መረጃ ራሳቸውን ቤት አልባ አድርገው ለአካባቢው ባለስልጣን ያሳውቁት ብቻ ላይ የተመሰረተ ነው
ነው ሲልም ተናግሯል። በ2025 እና 26 ለቤት ጦት አገልግሎት 1 ቢሊዮን ፓውንድ ኢንቨስት የተደረገ ሲሆን መንግስትም ካለፈው ዓመት አንጻር የ316 ሚሊዮን ፓውንድ ጭማሪም ለማውጣት ተገዷል። በጎ አድራጎት ድርጅቱ ከ2022 ጀምሮ ለከፋ የቤት ጦት የተጋለጡ ሰዎች ቁጥር በ1/5 መጨመሩንና አሁንም ወደ 300 ሺህ አካባቢ ደርሷልም ሲል ተናግሯል። ገቢ ባልሆነ ጊዜያዊ መጠለያ ውስጥ የሚቀመጡ ሰዎች ቁጥር ለከፍተኛ ጭማሪም ምክንያትም ሆኗል። በጥናቱ መሰረትም የተካተቱት አብዛኛዎቹ ሰዎች ለቤት ጦት ድጋፍ ብቁ እንዲሆኑ በመንግስትና ምክር ቤቶች የተቀመጠውን ገደብ አያሟሉም። በዚህም የጎዳና ህይወትም ተዳርገዋል። እስራኤላውያን ሰፋሪዎች የፍልስጤማውያንን የወይራ ዛፎችን አቃጠሉ። እስራኤላውያን ሰፋሪዎች በተያዘው ዌስት ባንክ ከናቡልስ በስተደቡብ የምትገኘው ማጅዳል ባኒ ፋዴል መንደር የፍልስጤማውያን ንብረት የሆኑ በደርዘን የሚቆጠሩ የወይራ ዛፎችን አቃጥለዋል። የመንደሩ ምክር ቤት ኃላፊ ራሚ ናስር እንደተናገሩትም ከ5 ወራት በፊት በመንደር ቤቶች ላይ መኖሪያ የጀመሩ ሰፋሪዎች እሁድ ምሽት ላይ ጥቃት አድርሰዋል። የመንደሩ ነዋሪዎችም እሳቱን ለማጥፋት ወደ ተቃጠሉ ዛፎች እንዳይደርሱ በመከልከላቸው እሳቱ ከመንደሩ በስተደቡብ ባለው ሰፊ ስፍራ ጉዳት ላይ አድርሷል ሲሉም ተናግረዋል። ጥቃቱ የደረሰው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ ከቀናት በፊት በወይራ ምርት ወቅት በሰፋሪዎች የሚደርሰው ጥቃት ከቅርብ ዓመታት ወዲህ በከፍተኛ ደረጃም ጨምራል ሲል መናገሩን ተከትሎ ነው። እስካሁን ወደ 150 የሚጠጉ ጥቃቶችም ተመዝግበዋል። በጥቃቱ 140 የሚደርሱ ፍልስጤማውያን መቁሰላቸውንና 4200 በላይ ዛፎች መውደማቸውንም መረጃዎች ያመለክታሉ። የወይራ ዛፍ ምርት በፍልስጤም 8 በመቶ የሀገር ውስጥ ምርት እድገት ወይንም ጂዲፒ ድርሻ ያለው ሲሆን ከ60 ሺህ በላይም ለሆኑ ሰዎች የስራ ዕድልን ፈጥሯል። በሌላ በኩል በጋዛ ሰርጥ የተኩስ አቁም ስምምነቱ ከተደረሰ ወዲህ በቀጠለው የእስራኤል ጦርነት ቢያንስ 241 ፍልስጤማውያን ሲገደሉ 619ም ቆስለዋል። ሐማስ 20 በህይወት ያሉ ምርኮኞችና 28 ሟች ምርኮኛ አስክሬን 24ቱ መመለሱን አስታውቋል። በእስራኤል በኩልም ለረጅም ጊዜ ወይንም የዕድሜ ልክ እስራት የተፈረደባቸው 250 የፖለቲካ እስረኞችና 1718 ፍልስጤማውያንን ጨምሮ ወደ 2000 የሚጠጉ ፍልስጤማውያንን ከእስር ለቃለች። የእስራኤል ባለስልጣናት በቅርብ ልውጦች ለተመለሱት ሟች እስራኤላውያን 15 ፍልስጤማውያንን አስክሬን በአጸፋ ምላሽም ሰጥተዋል። የተከበራችሁ ተመልካቾቻችን ከብስራት የዩቲዩብ ገጽ መረጃዎቻችን ነኝን ይመስሉ ነበረ። መረጃዎቹን በማቅረብ ቤዛዊት አራጌ አብራችሁ ቆየሁኝ። መልካም ውሎ።